ድል በኋላ ነው የሚሉት እንደምናውቀው የአድዋ ድል የኢትዮጵያ ብሔራዊ ሰራዊት የነበረበት አይደለም ያንዳንዱ የጦር አበጋዝ ድረስልኝ ተብሎ ተጠርቶ ከየቦታው ተቀራርቶ የየራሱን ወታደር ይዞ ነው መጥቶ አድዋ ላይ የተዋጋው የኢትዮጵያ ብሔራዊ መከላከያ በዛን ጊዜ ነበር ለማለት አያስችልም በአፄ ምኒልክ ጊዜ የተቋቋመ አለ ለማለት አያስችልም በፊት መሃል ሰፋሪ የሚባል ነበር ቤተ መንግስቱንና ንጉሱን እንዲጠብቅ ደግሞ ክቡር ዘበኛ የሚባልም ተቋቁሞ እንቅስቃሴ ሲያደርግ ነበር ኢትዮጵያ ውስጥ ግን የኢትዮጵያ የሀገር መከላከያ ወይም እንደነበረ የሚባለው በአፄ ኃይለ ሥላሴ ጊዜ የኢትዮጵያ ጦር ሰራዊት ኢትዮጵያ የጦር ሰራዊት የሚባለው ዋናው የተቋቋመው በአፄ ኃይለ ሥላሴ ዘመን በተለይም በጀነራል ሙሉጌታ ቡሊ የሚመራው ነው በኢትዮጵያ ዩኒፎርም አሰፍቶ ቁምጣ ነው የነበረው ያን ጊዜ ግማሾቹ በእግር ነበር የሚሄዱት ነገር ግን ዩኒፎርም አሰፍቶ በወታደራዊ ሳይንስ በሚመስል መንገድ አደራጅተው ኢትዮጵያ የራሷ የመከላከያ እንዲኖራት የተደረገው በጀነራል ሙሉጌታ ቡሊ ጊዜ ነው ከጣሊያን በኋላ ያ ጦር ነው ወደ ኮሪያ ዘምቶ እንቅስቃሴውን ማሳየት የነበረው ከአሜሪካኖቹ ጋራ ያ ጦር ነው የኢትዮጵያ ጦር ሰራዊት የሚባል የነበረው ሌሎችም የአየር ኃይል እና ሌሎችም ከዛ ጋር ተያይዘው ተመስርተዋል አሁን ይሄኛው ከየትኛው አንስተው እንደሚናገሩ ተላቀም ግን ታሪኩን እንደገና ለመበረዝ እንደገና ለማደስ ኢትዮጵያ ከጥንታዊ ሀገር ናት ሁሉም ነበር አሁን እኮ ምንም እኮ አይደለም ኢትዮጵያ እኮ መከላከያዋ የተመሰረተው በእውነተኛ ታሪክ ላይ የተመሰረተ ቢያደርጉት እኮ ምንም ለውጥ አያመጣም 117ኛ አመቱ ነው ብሎ ማክበሩ እኮ ምንም ለውጥ አያመጣም ለኢትዮጵያ ምን ጊዜም ቢመሰረት ሌላው ደግሞ በዚህ ይሄኛ አሁን ያለው አሁን እነሱ የያዙት ጦር በአዋጅ የተቋቋመው የንጉሱና የደርግ የነበረው የአገርን ሉዓላዊነትና የሀገሪቷን ግዛት አንድነትና የህዝቧን ደህንነት የሚጠብቅ ሳይሆን ለገዢዎች ብቻ የሚታዘዝ ጦር ስለነበረ እሱ ከደርግ ጊዜ በኋላ ተበተነ እንደ አዲስ ነው ይሄ ሰራዊት የተቋቋመው ስለዚህ ከድሮ ከነበረው ጋር ይሄኛው ግንኙነት የለውም በታሪክ ደረጃ ይሄ በአዋጅ የተቋቋመ ነው ከዛ በኋላ ነው በአዲስ አደረጃጀት በአዲስ ዶክትሪን እንዲደራጅ የተደረገው ስለዚህ ለምን 117 ማለቱ ያው የተጀመረው አጠቃላይ የዘውድ አምላኪነት የዘውድ ጊዜን የመመለስ ፍላጎት አለ ለኢትዮጵያ በምንም ደረጃ በታሪክም ደረጃ ይሁን በተዋጽኦ ደረጃ ለኢትዮጵያ ምንም የሚያደርገው ነገር የለም የ117ኛ ብለው እንደዚህ አሸብርቀው ልብስ ብቻ ለብሰው በንጉሱ ጊዜ የነበረውን አይነት ልብስ በልብስ በማሸብረቅ ምክንያቱም አሁን አንድ ፈሊጥ ተፈጥሯል ኢትዮጵያ ውስጥ ውብ ማድረግ የሚባል ነገር ውብ ማድረግ ከተማውን ውብ ማድረግ ህንጻዎቹን ውብ ማድረግ መዋብ እንደ ፈሊጥ ተወስዷል የህንጻዎችን ብቻ አይደለም ስታለን አሁን መዋብ ማለት ህንጻዎቹ ከውጭ ብታዩ ህንጻ ብቻ አይደለም ሰዎቹም መዋብ አለባቸው ሰዎቹ ራሳቸው የመንግስት ባለስልጣኖች መዋብ እንደ ግብ የተቆጠረበትና እንደ በትዕዛዝ የሚደረግ አይነት የመንግስትም ድጋፍ የሚሰጥበት ሆኗል ባለስልጣኖች በከፍተኛ ደረጃ ላይ ያሉ ባለስልጣኖች ቢሮአቸውን ማሳመር አለባቸው ቢሮአቸው እጅግ ማመር አለበት ለምን የሀገሪቱ የብልጽግና ፕሬዝዳንት እንደሚሉት የውጭ ሀገር ሰዎች ብድርም የሚሰጡ ክብርም የሚሰጡ ቢሮህን አይተው አንተን መዋብህን አይተው ነው ፊትህ ጥቅም አለው የምታደርገውና የምትሰራው በመሬት ላይ ያለው በምድር ላይ ያለው በህዝብ ላይ ያለው ፖሊሲ ሳይሆን የሰራው ህንጻ ነው የሚታየው የሚል ፈሊጥ ስላላቸው ቢሮአቸውን ማስዋብ እነዚህ ሲቪሎችም ራሳቸው አንድ ሰው በቀደም ሲነግረኝ የነበረ ታሪክ አለና በሆነ ቦታ ላይ መጥተው የሚታዩት የመንግስት ባለስልጣኖች ጎርፈው ነው የመጡት ለለቅሶ የቀረ የለም ነገር ግን የሚለብሱት ልብስ በሺ የሚቆጠር ይሄ ብራንድ የሚባለው ነው ቀበቷቸው ብራንድ ነው
ሸሚዛቸው ብራንድ ነው፣ ሽቷቸው ብራንድ ነው፣ ቆዳቸው ሁሉ ብዙ ነገር ተለቅልቆ ይሆናል ይመስለኛል ተስተካክሏል። ይሄ ይሁን ተብሎ በብልጽግና ዘመን በብልጽግ ሳይሆን ብልጽግናን ማሳየት መዋብ የመንግስት ፖሊሲ ሆኖ የወጣበት ነው። ይሄን አሁን የምታየው በትናንትና የምታየው መከላከያው ምንድነው ላልከኝ ያቄ ነው። ትናንትም የሚታየው ነገር ይሄ ልብሳቸው ተለውጧል፣ የአየር ኃይሉ ተለውጧል፣ የምድር ኃይሉ ተለውጧል፣ አሸብርቋል። ብዙ አይነት ኮከቦች ይታያሉ። በወርቅ የተለበጠ በትከሻው ላይ በእጁ ላይ ምናምን ታያለ። የአንድ ሪፐብሊክ ጦር ኃይል ሳይሆን የንጉስ ጦር ኃይል የሚመስል ክቡር ዘበኛ አይነት ነው። ስለዚህ ይሄ እንግዲህ ያው ፈሊጡ አሁን ብልጽግናን ማሳየት ነው ያለበት። መበልጽግ ሳይሆን ብልጽግናን መመኘትን ማሳየት ነው ያለበት። በጦሩ ውስጥም የገባው ይሄ ነው። ያው ምክንያት ፈልገው አንደኛ ውበትን ለማሳየት ውብ መሆናቸው ውበትን ለማሳየት፣ ሁለተኛ በዛ ምክንያት ለመብላት ይደገሳል፣ በሬ ይታረዳል፣ የዛን ቀን ይበላሉ፣ ይጠጣሉ፣ ይደሰታሉ። ሶስተኛ በሚዲያ ላይ ይሄው ትልቅ ነገር ሰራን ብለው ያወራሉ እንጂ ለኢትዮጵያ ደህንነት፣ ለኢትዮጵያውያን ደህንነት፣ ለኢትዮጵያ የግዛት አንድነት ለዛ የሚበቃ ሰራዊት አይደለም። በዛ ጉዳይ ላይ አልፈን መነጋገር እንችላለን። ይሄ ሰራዊት ድሮም ቢሆን የኢትዮጵያ ሰራዊት ድሮም ቢሆን ከአድዋ በስተቀር ያሳየው ከፍተኛ የማሸነፍ ነገር ሜቢ በሶማሊያ ጊዜ ደግሞ በሶማሊያ ጋር በተደረገው ጦርነት በኪዩባ እና በየመን እና በሶቪየት ዩኒየን እርዳታ ድል ከማስመዝገብ በስተቀር አሁን የሚያከብረው ነገር የለውም። አሁን ድል አለንና ብለህ የምታከብረው ይሄ የኢትዮጵያ መከላከያ የምትለው የሚያከብረው ነገር የለም። በሁሉ ነገር የዳሸቀ፣ በሁሉ ነገር በወንጀል የተከሰሰ፣ በብዙ ትልልቅ ወንጀሎች የፈጸመና የተከሰሰ ላክብረው የምትለው ነገር የለም። ግን ያው በውበት መታየት አስፈላጊ ነገር ነው ስለተባለ በኢትዮጵያ ውስጥ ተውቦ የመዋብ ቀን ነው ልትለው ትችላለህ። የውበት ቀን ነው፣ የውበትን ማሳያ ቀን ነው ልትለው ትችላለህ። እንዴ ፕሮፌሰር እውነት ነው። ይሄ በኢትዮጵያውያን ልጆች የተገነባ ነው። በየጊዜው መንግስታት እየመጡ እየሄዱ አይተናል። መከላከያ ሪፎርም ሲያደርጉ የራሳቸው ሰራዊት አፍርሰውም ሲገነቡ አይተናል። ይሄ መሬት ላይ ያለው ኢትዮጵያ ውስጥ ያለው ኢትዮጵያ መከላከያ ሰራዊት ግን ሪሊ የኢትዮጵያ ነው ወይ? የኢትዮጵያ ነው? ለየት ብሎ ያለፈበት የ5 ዓመታት በህግ ማስከበር እያለ ደምቢዶሎ ቀለም ወለጋ አካባቢ የጀመረው ወደ ትግራይ ሄደ። ሌላ ህግ ማስከበር ዛ አደረኩኛል። አማራ ክልልም ሌላ ህግ ማስከበር ቋንቋ እየተጠቀመ በርካታ ወንጀሎች ውስጥ ተጠምዶ የሚገኝ በዓለም አቀፍ ፕሮፌሰር እንደገለጸው በበርካታ ወንጀሎች የተጨማለቀ ነው። 5 ዓመት 6 ዓመት ሙሉ በህግ ማስከበር ቋንቋ አሸብርቆ ልብሱ እንደገለጸው አሪፍ ልብስ እየለበሰ የመጣ ህዝቡን ያጭበረበረ ይገኛል። እንዲሁ ይሄ ኢትዮጵያ የሚሸት ነገር አለ ወይ? አሁንም በህግ ማስከበር የእርስ በርስ ጦርነት ውስጥ ያለ ሰራዊት ነው። ምን ማለት ይቻላል በዚህ ላይ? የኤታ ማዦር ሹሙ ያደረጉት ንግግር አሁን ላልከው መልስ ሊሆን ይችላል። እኔ በኢህአዴግ ጊዜም ኖረናል፣ በደርግ ጊዜም ኖረናል፣ አይተናል። የመከላከያ አባላት እና ጀነራሎች እንደዚህ አይነት ፖለቲካዊ ንግግር ሲያደርጉ በደርግ ጊዜም እንኳን አላየሁ። ኮሎኔል መንግስቱ ራሳቸው ይናገራሉ፣ ሌሎችም ድሮ ወታደሮች የነበሩ ስለ ፖለቲካና ስለ ፖሊሲ ጉዳይ እነሱ ይናገራሉ። የመከላከያ አዛዦቹ ግን እንደዚያዊ ፖለቲካዊ ይዘት ያለው ንግግር ሲያደርጉ በደርግ ጊዜም እንኳን አላየሁም ነው። በዛን ጊዜ ወታደራዊ መንግስት ነው የሚባለው ጊዜ እንኳን አላየሁም እንደዚህ ሲናገሩ። አሁን እኚህ ሰው የሚሉት አሁን የመከላከያው ቺፍ ኦፍ ስታፍ ናቸው የሚባሉት፣ የመከላከያ የወታደሩ አለቃ ናቸው የሚባሉት በውበታቸው ቀን ውበት ማሳየቱ ቀን ላይ ወጥተው የሚናገሩት አንደኛ የኢትዮጵያ መከላከያ ድሮም ጀምሮ ነው የሚሉት። ድሮም ጀምሮ ሰርጎ ገቦችን ሰርጎ የሚገቡትን ነፃ አውጪ በሌሎች ሰልጥነው ወደ ኢትዮጵያ የሚመጡ ኢትዮጵያን ለማድከም የሚታገሉ ታሪካዊ ኃይሎች ጋራ ስትዋጋ የኢትዮጵያ መከላከያ ሲዋጋ ነው የነበረው ነው የሚሉት። አሁን ከነፃ አውጪ ጋር ተዋጋን ነው አይደለም። አሁን ነፃ አውጪ የሚባለው እኮ ኢፒኤልኤፍ፣ ቲፒኤልኤፍ በአማርኛ ቋንቋ ስማቸውን አላውቅም፣ ሰው ያውቃል የሚናገረው፣ ኦኤልኤፍ፣ ኦኤንኤልኤፍ፣ ጂኤልኤፍ፣
ALF የአፋር ሊበሬሽን ፍረንት ማለት ነው የሲዳማ ሊበሬሽን ፍረንት እነዚህ ሁሉ የህዝቡን ጉዳይ ስላላቸው የህዝብ የተያዘ ጉዳይ አለ ያልተመለሰ የፖለቲካ ጥያቄ አለ ያልተመለሰ የባህል ጥያቄ አለን ያልተመለሰ የኢኮኖሚ ጥያቄ የፍትህ ጥያቄ አለን ብለው የተነሱ ሳይሆኑ በውጭ ኃይሎች ብቻ ተልከው የመጡ ወደ ኢትዮጵያ ተልከው የመጡ ናቸው ብለው ነው የነፃ አውጪዎቹን የሚናገሩት አሁን እነዚህን በሙሉ አሁን ስማቸው የጠራነው ሁሉ ምንም ኮዝ የሌላቸው የህዝብን ጉዳይ የሚመለከት ምንም የሌላቸው አድርገው ነው የሚናገሩት አሁን ለዚህ ሰውዬ እንዳው መልእክት አለኝ አሁን አንተ የምታጥላላው የነፃ አውጪ ብሎ ራሳቸው ለሰየው የምትለው ያ ነው ያሸነፈ በ91 ዓመት ያ ነው ድባቅ የመጣ ያ ነው የማረከ ከማረከ በኋላ ደግሞ ተመልሶ እንደገና ወደ ጦርነት አስገብቶ ወደ ጦር ኃይሉ አስገብቶ ዛሬ ማርሻል እንድትሆን ድረስ ያደረሰ ያ ነው እሱን አላሸነፈው ዛሬ እንደ ጠላት እንድታወራ ለዚህ ለተናገረው ሰው ነው ይሄንን ያልኩት ያንን ጦር ነው አሁን ዛሬ የሚንቀው ያ ድባቅ የመጣው ያሳፈረው የቀጠቀጠው እሱን ራሱ ምርኮኛ ያደረገውን ነፃ አውጪ ብሎ ለመናቅ ይፈልጋል በሌላ ነው የተላኩት ለማለት በማን ነው የተላኩት ድሮ በዛን በጊዜ በአረብ በመናምን ብሎ ኢትዮጵያን ይናገር ነበር ደግ ያን ቋንቋ መልሶ ነው አሁን የሚናገረው ያንን 27 ዓመት ከዛው ከነፃ አውጪዎቹ ወጣው 27 ዓመት ኢትዮጵያን ያገለገሉ ኢትዮጵያን ያሳደጉ መልሰው የገነቧትን ህገ መንግስትንም የሰጣት የኢኮኖሚ እድገትን ምን ማለት እንደሆነ ያስተማሯትን እነዛን ነፃ አውጪዎች ያን ጊዜም እንዲስታረጉ ነበር ማለት ይሄ የብልጽግና ፈጠራ ነው ንቀት ነው ደግሞ ለህዝቡ ንቀት ከፍተኛ ንቀት ነው አሁን እሱን የሚለው እነዚህ የሚንቀሳቀሱ ባንዳዎች ናቸው የነበሩት ነው የሚለው እነዚህ አሁን ለኦኤልኤፍ ለኦሮሞ ህዝብ ባንዳ ነው ማለት ነው TPLF ለትግራይ ህዝብ ባንዳ ነው ማለት ነው እነዚህ አሁን የጥቅስካት ONLF ለሶማሌ ለኦጋዴን ህዝብ ባንዳ ነው ማለት ነው የማያፍሩ ሰዎች ናቸው ነገር ግን ታሪክን የሚያነብ ዕውቀትን የሚፈልግ አእምሮ ተሸክመው የሚሄዱ ስላልሆኑ በታላቅ ድፍረት ውሸትን ይሰብካል እኔ ስታሊን ከምርኮኞች የምጠብቀው ይሄንን ነው ከተማረኩ ሰዎች የምጠብቀው ልክ እንደዚህ አይነት ቋንቋ ነው ምርኮኛ ሁሉ ጊዜም የማረከውን ስሙን ለማጥፋት በቀል ውስጥ ለመግባት ወደ ኋላ አይልም ስለዚህ የበቀል ጊዜ ነው አሁን አገርን የመምራት የማስተካከል የባንዳ በዛ ጊዜ አይደለም አሁን ደግሞ እንደገና በዛ አለ ጽንፈኛ የሚባለው ወይም በኦሮሚያ ላይ ካለኔ የሚለው ቅናተኛ ቡድን ሲባል የነበረው አለፈሰደን አሁን የግብጽ ተላላኪ ሆኗል ማለት ነው ባንድ ጊዜ አለኩም ፕሮፌሰር እንዲው ረስቶታል እንጂ እኮ ብርሃኑ ነጋ አለ አጠገቡ ቁጭ ብሏል እነሱም ራሳቸውን የሸጡ ለምንም ነገር ሲቆሙ ያልነበሩ ናቸው ነገር ግን ሸኔን ነው ማለት አሁን ለምሳሌ በኦኤልኤፍ ነው እንግዲህ ኦኤልኤፍ በዚህ ይሄን ያህል ታማ አይደለም አጠገቡ ቁጭ ያለው የተናገርከው $500,000 ወሰድኩኝ ብሎ ራሱ ያመነው ሰው አስቀምጦ እሱን አቅፎ ነገር ግን ትናንት የተጀመረው የነጻነት ትግል አሁንም ለዛ ትግል መቆም አለብን የሚሉ ነገር ግን አሁንም ያልተገዙ አሁንም ጧት ለጀመሩት ትግል የቆሙትን ባንዳዎች ነው የሚለው ለምንድን ነው በእኛ ትውልድ ላይ የማዳከም ስራቸውን የቀጠሉት አባይን ስለገደብን ነው ያለው አባይን ስለገደብን ነው የባህር በርን ስለጠየቅን ነው የሚለው አባይን እነሱ አልገደቡም ይሄው 7 ዓመት ኖሮበታል 7 ዓመት ኖሮ 1600 ኪሎዋት ቀንሶ ለመጨረስ ያልቻለ 7 ዓመት ከጨረሰ በኋላ በ7 ዓመት ውስጥ ግን 65%ን ሰርቶ ያስረከበውን መንግስት ሲያጣጥለው የነበረውን የፖለቲካ ስራ ነው ብሎ ሲያጣጥለው የነበረውን እኛ ጀምር ነው ይላል ማያፈርሰው እንደ ትንሽ ፍረት እንኳን ነበርን እኮ 7 ዓመት እኮ አዲስ ነገር አይደለም የዛሬ ግን ሲጀምር እኮ
10 15 ዓመት ሲጀምር እኮ ነበርን በህይወት ነበርን ኢትዮጵያ ህዝብ በሙሉ በህይወት ነበር ይሄንን የአባይ ግድብን ከአቶ መለስ ለጌታ ለማየት አትችልም ነገር ግን ለኢትዮጵያ ህዝብ መልሶ ይነግራል እኛ ነን ጀመርነው አሁን ስለ ባህር በር የባህር በር ነው የሚለው አሁን ኢትዮጵያ የባህር በር አታውቅም ይሄንን ስንት ጊዜ ተናግሬያለሁ ኢትዮጵያ የባህር በር አታውቅም እነሱ እንደሚሉት እነዚህ ነፃ አውጪዎች ወሰዱብን የሚሉትን ይኸውልህ ኢትዮጵያ በጦርነት ተሸንፋ የኢትዮጵያ መከላከያ በጦርነት ተሸንፎ በኢፒኤልኤፍ ተሸንፎ ከዛ በኋላ ሬፈረንደም ተካሂዶ ነው ኤርትራ ነፃ የሆነው በዚህ ምክንያት ነው ወደቧን ያጣቸው ይሄ ሶቨረን ፖርት ያጣቸው ከዛ በኋላ ግን ኢትዮጵያ ወደብ የባህር በር አታውቅም ተነስተው ብቻ ስለጠየቁ የባህር እንትን ያስፈልገናል ብለው ስለጠየቁ ኢትዮጵያ የባህር በር አታነብር ለማለት አይቻልም ጅቡቲ የምንጠቀምበት የባህር በር ነው በርበራ የምንጠቀምበት የባህር በር ነው ላሙ የምንጠቀምበት የባህር በር ነው እነዚህ ሁሉ የባህር በሮች ናቸው ኢትዮጵያን የከለከለ የለም ኢትዮጵያ ልትጠቀምበት ትችላለች እንደዚህ አይነት ውሸት እንደዚህ አይነት ነጭ ውሸት ላይ ተመርኩዘው የኢትዮጵያን ህዝብ ያሞኙ ምንድነው አሁን የሚያደርጉት ይሄው ጦርነታችንን እንቀጥላለን ይሄንን ጦርነት ገና በ2018 በኦሮሚያ ላይ ጀምሮ በመራብ ኦሮሚያ ላይ ሄሊኮፕተራቸውን ጀምሮ ሸኔ ብለው በዛ ላይ ጀምሮ ከዛ ወደ ትግራይ ወሰዱ ከትግራይ በኋላ አማራን ጨመሩበት በዲሻንጉልን ቀጠሉበት ከዛ በኋላ አሁን ደግሞ የሶማሌ ክልል ለጊዜው አረፍ ብሎ የነበረው የሶማሌ ክልልም ወደዛው ጦርነት ለማማገድ ይሄው እኛ አባይን መገደብ ስለጀመርንና የባህር በር ስለጠየቅን ጠላቶቻችን ታሪካዊ ጠላቶቻችን ተነሱብን በሚል የውሸት ክስ ተነስቶ አሁንም ጦርነቱን ቀጥሎ ሌላ የጦር ወንጀል ለመፈጸም ሌላ ዘር ማጥፋትና ዘር ማጥፋት በነገራችን ላይ በሶማሌ ክልል ላይ እሱ አሁን የሚለው ነፃ አውጪ ብለው የገቡትን ሰርጎ ገቦች የሚለው እኮ በሶማሌ ክልል ያሉትን ኢትዮጵያውያን ነው ሶማሌ የሆኑት ኢትዮጵያውያን ናቸው ሰርጎ ገቦች የሚባሉት የማያፍር ሰው ዛሬው የሶማሌ ክልል ውስጥ ያሉትን ኢትዮጵያውያን ሰርጎ ገቦች ነው እያላቸው ለነሱ የዘር ማጥፋትና የዘር ማጥፋት የጾታ ጥቃትን የለመደውን ለመቀጠል የለመደውን በግጭት አውድ የሚፈጸሙትን የንብረት ማውደም ሴቶችን የመድፈር የጥፋት የመፈናቀል የእስራት የእገታ የግድያ ስራውን ለመቀጠል አሁንም ይሄንን የኢትዮጵያ ህዝብ ነበረ በህይወት አብዛኛው ከዛ በኋላ የተወለደም አለ በህይወት የነበረው ይበዛል በዚህ አይነት ውሸት ጦርነትን ለመቀጠል ነው አዋጁን እየነገረ ያለው ፕሮፌሰር ስለ ባህር በር ጉዳይ ለገሰት ሁሉን ከብሪክስ ስብሰባ በኋላ አንስቶታል ጠቅላይ ሚኒስትሩ ስለ ባህር በርም ተወያይቷል ለብሪክስ አባላት ባገኙት እድል ባህር በር ያስፈልገናል ትልቅ ህዝብ አለ ምናምን እያሉ ያስረዱ ነበር ብሪክስ ስለ ባህር በር ጉዳይ ዲስከስ የሚደረግበት ነው ኢትዮጵያ ሪሊ ከብሪክስ የምትጠቀመው ነገር አላት ምንድነው መለስ እኮ ኢትዮጵያን ወደ ብሪክስ አላስገባትም የኛ አብቹ እኮ ነው ያስገባት ኃይለማርያም እኮ አላስገባትም የኛ ሰው እኮ ነው ያስገባት የኛ ተጽዕኖ ፈጣሪ ኢኮኖሚ ያስላደገ ፖለቲካችን ከፍ ስላለ እኮ ነው በአብቹ ጊዜ የገባችው የሚሉ ወገኖች አሉና ብሪክስ ለኢትዮጵያ የሚሰጠው ጥቅም ፕላስ ለገሰት ሁሉ ቃል አቀባዩ እንዳሉት ስለ ብሪክስ የባህር ወደብ ጉዳይ ጠይቀናል በር ያስፈልገናል ብለን ጠይቀዋል ጠቅላይ ሚኒስትሩ ሲሉ ነበር ትንሽ እዚህ ጋር ነካካ ውስጥ ወደ ሌላ የትግራይ ጉዳይም አለን እንሄዳለን የብሪክስ ጉዳይ ብሪክስ 2009 አካባቢ ነው የተወሰኑ ሀገሮች በተለይ ቻይና ከፍተኛ የኢኮኖሚ እድገት ካሳየች በኋላ መጀመሪያ ላይ የንግድና የኢንቨስትመንት ትብብርን ከፍ ለማድረግ የተፈጠረ ድርጅት ነው አስቀድመው ሲጀመር ዋና ዓላማው የምዕራብ ሀገሮችን በተለይም የጂ7 የሚባሉትን ሀገሮች በእነሱ የሚመራ ኢኮኖሚ ነው አሁን ያለው በዶላር የሚሰራ የንግድ ልውውጥ ብቻ ነው ያለው
ምዕራባውያን የሞሉበት ተቋማት ናቸው የዓለምን ንግድና የዓለምን ኢንቨስትመንት በከፍተኛ ይዞታ የያዙትና ይሄንን ለመቋቋምና በአንድ በኩል ደግሞ ተመራጭ ሆነ ተለዋጭ ሆነ አሰራርን ለመፍጠር ቻይና እና ራሽያ ናቸው የጀመሩት። ከዛ ብራዚል እና ህንድም ገብተውበታል። ቆይቶ ደግሞ ሳውዝ አፍሪካ የገባበት ነው። አሁን ባለው ሁኔታ የብሪክስ ሀገሮች የሚናቅ ኃይል ያላቸው አይደለም። ብዙ ሀገሮች ናቸው ከውስጡ ያሉት። ምናልባት የዓለም ጂዲፒ 27% በእነሱ እጅ ነው ያለው። 27% ያክል በእነሱ እጅ ነው ያለው። እስከ 38% የሚሆን የመግዛት አቅም በዓለም ውስጥ ካለው የመግዛት አቅም የዓለም የኢኮኖሚ የወርልድ ጂዲፒ እስከ 65 ትሪሊየን ይሆናል። የነዚህ 28 ትሪሊየን ያክል ይሆናል። ትልቅ ነው። ሰፊ የቆዳ ስፋት ያላቸው ናቸው። እስከ 45% የህዝብ ብዛት በእነዚህ ውስጥ ነው ያለው። ያው ቻይናና ህንድን ከጨመርክበት ትልቅ ነው የሚሆነው። ትልቅ ነው። ዋናው ዓላማቸው ይሄ ዲዶላራይዜሽን የሚሉት በተለይ ቻይናና ከቻይናም ይልቅ ደግሞ ራሻ ነው ሁሉ ነገር የምትገበያየው። ዓለም ሁሉ የሚገበያዩት በዶላር ስለሆነ በዶላር ብቻ እንዳይሆን ዲዶላራይዜሽን የሚል እና የጂ7 ሀገሮችን ለመገዳደር ነው የተቋቋሙት። ስለዚህ ትልቅ ነው። አሁን ደቡብ አፍሪካ በአፍሪካ ውስጥ ትልቁ ኢኮኖሚ ነው። ብራዚል በደቡብ አሜሪካ ትልቁ ኢኮኖሚ ነው። በኤዥያ ቻይና ትልቁ ኢኮኖሚ ነው። በዩሮ ኤዥያ ደግሞ ራሽያ ተለቅ ያለ ኢኮኖሚ በጣም ትልቅም ባይሆን ተለቅ ያለ ኢኮኖሚ ነው። ስለዚህ የብዙ ሀገሮች ስብስብ ነው። አሁን እነሱ የሚቸግራቸው በተቋም ደረጃ ወርልድ ባንክ እና አይኤምኤፍ ናቸው አብዛኛውን የኢንቨስትመንት በመንግስት ደረጃ የሚደረግ ኢንቨስትመንት ስራ የሚሰሩትና አይኤምኤፍ ደግሞ የገንዘብን ፍሰትና የብድር ሁኔታዎችን የሚቆጣጠር ስለሆነ እሱን ለመቋቋም በተለይ አይኤምኤፍን ለማፍረስ ሳይሆን በአይኤምኤፍ ውስጥ የብሎክ ትልቅ ብሎክ ሆነው በእንቅስቃሴው ላይ የበለጠ ድምፅ ለማግኘት ነው የሚሞክሩት። ወርልድ ባንክ ለሚሰራቸው ስራዎች ግን በዓለም ላይ የወርልድ ባንክ ለሚሰራቸው የዓለም ባንክ ለሚሰራቸው ስራዎች ደግሞ እየሞከሩ ነው። አሁን ይሄ ኒው ዲቨሎፕመንት ባንክ የሚል ኒው ዲቨሎፕመንት ባንክ ብለው አቋቁመው 100 ቢሊዮን ብር እዛ ውስጥ እናስቀምጣለን ብለዋል። ቻይና 41 ቢሊዮን ብር አስቀምጣለች። ብራዚል፣ ኢንዲያና ራሽያ 18 ቢሊዮን፣ ሳውዝ አፍሪካ ደግሞ 5 ቢሊዮን። ለኢትዮጵያ መጠቀም ይችላል ስላልከኝ ነው ይሄንን ያነሳው። ለኢትዮጵያ ከ120 ቢሊዮን ህዝብ ስላላት ምናልባት ገበያ ልትሆን ትችላለች። ምናልባት የህዝብ መጠኑን በብሬክ ውስጥ ያሉትን ህዝብ መጠን ከፍ ሊያደርግ ይችላል ከሚል በስተቀር አሁን ባልኩህ ደረጃ ኢትዮጵያ ተቀባይ እንጂ ለብሪክስ የሚሰጠው የኢኮኖሚ አቅም የለም። ምንም የኢኮኖሚ አቅም የለም። ለኢትዮጵያ ይጠቅማታል ወይ? ውስጥ ለመቆየት ምናልባት ሊጠቅማት ይችላል። ለምሳሌ አርጀንቲና እንደዚህ ተጠይቃ ነበረ በብሪክስ ውስጥ እንድትገባ። አሁን ያለው አዲሱ የአርጀንቲና መንግስት ግን አልገባም፣ የኔ የኢኮኖሚ ኦሪየንቴሽን ወደ ምዕራቡ ነው፣ ከዛ አልገባም ብሎ አልገቡ። ሌሎችም ዛሬ አሁን አንድ 13 ነው ምናምን ተጨምረውበታል። በመሐከላቸው አንድ የሆነ ብሪክስ ክሊር ነው ያሉት። ብሪክስ ክሊር ያሉት ሁለት አንድ ላይ ያሉ ሀገሮች ቻይና እና ራሽያ ለምሳሌ በሁለቱ ሀገሮች መካከል በዶላር ሳይሆን በዩዋን እና በሩብል ለመገበያየት ዶላርን ሳያስገቡ ለመገበያየት ይሞክራሉ። ሁለቱ ሀገሮች ይህንን ለማድረግ እስከተወሰነ ደረጃ ይችላሉ። ሆኖም ግን በሁለቱ ሀገሮች መካከል አሁንም የሚደረገው የኢኮኖሚ ልውውጥ በዶላር ነው እየተካሄደ ያለው በሁለቱም ሀገሮች መካከል። ነገር ግን ኢትዮጵያ አካባቢ በቅርብ ያለችው አንዷ ግብጽ ናት። እንግዲህ ምን አይነት ዲዶላራይዝድ የሆነ የኢኮኖሚ እንቅስቃሴ ልታደርግ ትችላለች? ሱዳን የለበትም፣ ሶማሊያ የለበትም፣ ጅቡቲ የለበትም፣ ኤርትራ የለበትም፣ ኬንያ የለበትም። ስለዚህ ለሌሎቹ ይጠቅማል የምትለው ይሄ ብሪክስ ክሊር የምትለው
ለኢትዮጵያ የሚጠቅም የለውም። የብሪክስ ፔይ የሚለውም ለኢትዮጵያ አይጠቅምም። አሁንም በዶላር የሚደረጉ ልውውጦች ይሄ ለስዊፍት ትራንስፈር ለምሳሌ በዶላር ብቻ ነው እየተካሄደ ያለው አሁንም ድረስ። በአጠቃላይ ይኸው እንደዚህ ከነገርኩ ስታቲስቲክሶች ውስጥ በዶላር በመገበያየት ላይ 90% እነሱ ራሳቸው የብሪክስ ሀገሮች 90 እስከ 93% አሁንም የሚገበያዩት በዶላር ነው። ስለዚህ ዶላርን ለመገዳደር የሚያደርጉት እንቅስቃሴ ገና ጅምር ላይ ነው ያለው። ወደፊት ሊጠቅማት ይችላል አላውቅም፣ ሊጠቅማት ይችል ይሆናል። አሁን ግን ኢትዮጵያ ከነሱ ጋራ ከነዚህ አሁን ከጠቀስኩ ጋራ አብራ ቆማ መቀበል ብቻ ሳይሆን መስጠት የምትችልም ሀገር አይደለችም። በዚህ በኩል ለኢትዮጵያ አሁንም እርዳታ የሚመጣው ይሄ ባይላተራል እርዳታም ይሁን ኮንሶርቲየሽናል ሎንም ይሁን እንደዚሁም ሌሎች እርዳታዎች እና የዲቨሎፕመንት አሲስተንስ የሚመጣው አሁንም ከጂ7 አገሮች ነው፣ አሁንም ከአይኤምኤፍ ነው፣ አሁንም ከወርልድ ባንክ ነው። እሱን ትታ ወደዛ ጠራርጋ ለመግባት ፈልጋ ከሆነ ኢትዮጵያ ያውቃሉ የብልጽግና ሰዎች ከነሱ የበለጠ የሚያውቅ የለም። አሁን ባለው ደረጃ ግን አሁን ብሪክስ በተቋቋመበት ደረጃ ግን ገና ነው ለኢትዮጵያ። እውነቱን ለመናገር ከቻይና ጋር ያለው ንግድ ግንኙነት በዶላር ነው የሚካሄደው። ትልቅ ነው፣ እያደገ ነው፣ ይጠቅማል ለኢትዮጵያ። ግን ብሪክስ ውስጥ መግባት አስፈላጊ አይደለም። ለነሱ ግን ያው ይጠቅማቸዋል። ለጉራ የሚጠቅም ነው ለብልጽግና። እኛ ነን ያስገባ ነው ለማለት ይጠቅማቸዋል። እነመለስም በጊዜው ምናልባት ሊያስገቡ ይችሉ ነበር ይመስለኛል። ግን ብሪክስም ያን ያህል አላደገም። ብሪክስ እኮ 2009 ላይ 4 ሀገሮች ያቋቋሙ፣ 2011 ላይ ሳውዝ አፍሪካ ተጨመረበት፣ መለስ በ2012 ሞተ። ለምን በዛች አመት ውስጥ አላስገባህም? በህይወት ባለበት እየታመመ ባለበት ሰዓት ለምን አላስገባህም ካላሉ በስተቀር በዚህ እንኳን የሚወነጀል አይደለም። በሌለ ብሪክስ ውስጥ ለምን አልገባህም ብሎ መጠየቅ ወይ ኃይለማርያምን ከሆነ ደግሞ ኃይለማርያም አላስገባቸውም ብሎ ለኃይለማርያም መናገር ይችላሉ። ግን ብሪክስ ሌሎች አገሮችንም የመቀበል ነገርን አሁን በዛን ጊዜ አልጀመረችም። ባልነበረ ነገር ባልሆነ ነገር ቀድሞ የነበሩትን መንግስታትና የመንግስታት መሪዎችን አጥፍታቸዋል ብሎ መክሰስ ከብልጽግና የሚጠበቅ ነው። ከብልጽግና መሪዎች የሚጠበቅ ነው። ሌላ የሚያሳዩት ነገር የላቸው። ሌላ ይሄንን አደረግን ብለው የሚያሳየው ነገር የላቸው። ስለዚህ በእንደዚህ አይነት ነገሮች ላይ በመመስረት ብሪክስ ገብተናል የሚል የጉራ ለማድረግ በስተቀር የሚጠቅም ነገር ሌላ ይሄ ነው ብለው የሚናገሩት ነገር እየታየ አይደለም። ግን በዛ ላይ ስለ ወደብ ተናገረን በጓዳ ተነጋግረው ሊሆን ይችላል። በአደባባይ ግን ሲናገሩ ነው ያልሰማሁ። ለማንኛውም ኢትዮጵያ የሚያስፈልጋት የገዛ ራሷ ሉዓላዊ ወደብ ከሆነ አሁንም ይሄን ደግሞ የገዛ ራሷ ሉዓላዊ ወደብ ያስፈልገናል። ምክንያቱም ህዝባችን ብዙ ነው። ህዝብ የበዛ ስለሆነ ብቻ ስለተዋለድን ብቻ ይገባናል የባህር የራሳችን የሚለው ነገር የትኛው የዓለም ህግ ላይ ተንተርሰው ይሄንን እንደሚጠይቁ አላውቅም። ስለተዋለድን ብቻ ማለት ተዋልደን ብዙ ነገር ብዙ ቁጥር ለመሆን ስለምንችል ይገባናል የሚል ጥያቄ አለ እንዴ? 120 ሚሊዮን ሰዎች ያለን 150 በ2050 እንደርሳለን። ለዚህ ምክንያት የራሳችን ያስፈልገናል የሚለው እኔም ህጋዊ መሰረት ዓለም አቀፋዊ ህጋዊ መሰረቱ እየታየኝ አይደለም። አሁን በዚህ ጉዳይ ላይ ብዙ ሰጥቶ መቀበል ዓለም አቀፋዊ ህግ ነው ይሉታል። ደግሞ ለገሰ ሁሉ ትላንትም ያሉት እሱ ነው። ሰጥቶ መቀበል ምንድን ነው? ሰጥቶ መቀበል ማለት እኔ አሁን ያው ባህር ለማግኘት አየር መንገድ መስጠት ምናምን ማለት የኢትዮጵያን አየር መንገድና የሶማሊያን መሬት እንለውጥ ነው ነገሩ። እንደዛ ነው። መሬቱን እንለውጥ ባህር ከአየር መንገድ ነው። እሺ መንግስት እስቲ ወሰዱ እንበል መሬት ለኢትዮጵያ አንድ ኮሪዶር በጅቡቲ እና በሶማሊላንድ መካከል ኮሪዶር ተሰጥቶ መሬት ተሰጠ። አንድ ሃርበር እዛ ጋር ወደብ የለም። አሁን ወደብ የለም እዛ ጋር። ወደብ መስራት አለበት ማለት ነው እዛ ቦታ ላይ። ወደብ ለመስራት ደግሞ 40 ቢሊዮን ብር ያስፈልጋል። ወደብ እኮ የለም እዛ ቦታ ላይ። አንድ መሬት ስላገኘህ እዛ ቦታ ላይ መሬት ስላገኘህ ብቻ ወደብ አለ ማለት እኮ አይደለም። እሱ ገና ወደብ መሰራት አለበት።
ወደቡን በ40 ቢሊዮን ብር ለመስራት ነው ወይስ ምን? እንደዚህ ከማድረግ ደግሞ ከሌሎች አገሮች ጋር ተስማምቶ አሁን ባለው ሁኔታ መቀጠል አይሻልም ወይ? እዛ ላይ መንገድ የለም፣ እዛ ላይ ሀዲድ የለም። አሁን የምትለው ቦታ ላይ ሀዲድ መስራት ያስፈልጋል። ወደብ ብቻ መስራት አይደለም፣ መንገድ መስራት ያስፈልጋል። ከዛ ወደ አገር ውስጥ ለማስገባትን ለማስወጣት ወደብ ካለህ ደግሞ በነገራችን ላይ ወደብም ደግሞ 50 ቢሊዮን ዶላርስ 50 ቢሊዮን ዶላርስ እዛ ላይ አውጥቶ ወደብ ሰራን ነው አሁን በሚሉት ሉክ 20 በሚሉት ቦታ ላይ ሰራን ነው። እሱን ከሰራ በኋላ እነዚህን ኢንፍራስትራክቸሮችንም ከሰራ በኋላ ወደብ ነፃ ነው ወይ? ወደብ ነፃ ነው ወይ የምታካሂደው? ወደብ ጸጥታ ያስፈልገውም? የምትጠብቀው የጸጥታ ኃይል ያስፈልገውም? ወደብ የኤነርጂ ፍጆታ የለውም? ወደብ ሌሎች ወጪዎች የለውም? የሜንቴናንስ ወጪዎች የሉም? እነዛ ወጪዎች ለጅቡቲ ከምንከፍለው ምን ያህል ነው የሚበዙትና የሚያንሱት? እኔ የሚገባኝ ክርክር አይደለም። የነሱ የኢትዮጵያ መሪዎች ክርክር ሰልችቶኛል። እጅግ ሰልችቶኛል። በምክክር የተደረገ አይደለም። አንድ ቀን ጠዋት ተነስተው ብቻ ቀይ ባህር ላይ ያስፈልገናል ያሉት ቀይ ባህር ላይ ወደብ ያስፈልገናል ያሉት በእነሱ ቋንቋ ልናገር በብልጽግና ፕሬዝዳንት ቋንቋ ከተናገርኩኝ ያሉት የዛን ቀን ሲፈራረ ያሉት የኢትዮጵያን ስብራት ለመጠገን ነው። ሽፍቶች ሁለት ሽፍቶች ተስማምተው ኢትዮጵያን ያለ ወደብ ስላስቀሯት ማለትም ቲፒኤልኤፍ እና ኢፒኤልኤፍ ተስማምተው ሆነ ብለው አሁን አየለ ነፃነት አይደለም ሲዋጉ የነበሩት እነሱ አሁን ያን ጊዜ የንጉሳዊውንና የደርግን አምባገነንነት ለመዋጋት ሳይሆን ኢትዮጵያን ለመጉዳት ብቻ በሌሎች አገሮች ተላልከው ነው ያለ ወደብ ያስቀሯትና እነዚህ አሁን እነዚህ የመጡት የብልጽግና ሰዎች ግን የኢትዮጵያን ስብራት የሚጠግኑ ናቸው። ያንንም በኢትዮጵያ ላይ የተደረገውን ክህደት የሚመልሱ ናቸው። ጉዳዩ ከኢኮኖሚ አንፃር ሳይሆን ከፖለቲካ አንፃር ሽፍቶቹ አጠፉት። ያን ጊዜ የነበሩት ነፃ አውጪዎች እነሱ የሚሉት ነፃ አውጪዎች ያጠፉትን ጥፋት እሱን ለማስተካከልና ስብራቷን ለመጠገን ነው። ስብራቷን የጠገኑበትን ቀን ደግሞ ታውቀዋለህ ይርስታለ። ስብራቷ እኮ የተጠገነበት ቀን እኮ ከሶማሊላንድ ጋር ቁጭ ብለው የፈረመ ቀን ነው። ለኢትዮጵያ ቃል በገባ ነው መሰረት ስብራቷን ጠግነናል ነው የተባለው። አንድ ለኢትዮጵያ አንድ መጀመሪያ ከህወሓት ጋር የነበረውን ጦርነት ከትግራይ ጋር የነበረውን ጦርነት ጨርሰው በፕሪቶሪያ ከጨረሱ በኋላ ኤርትራን እንውጋ ነው። ኤርትራን እንውጋና ኢሳያስን እናባረው ነው። በነገራችን ላይ ፕሪቶሪያ ይሄንን ሌላ ቀን እንመለሳለን። ሰዎች እንደሚያስቡት ጦርነቱ አልቆ የተደረሰ ስምምነት አይደለም። በጦርነቱ ውስጥ የተፈጠረው ሁኔታ በኢትዮጵያ መንግስትና በኤርትራ በኢትዮጵያ መንግስትና በአማራ ኃይሎች መካከል ቅራኔ እየተፈጠረ ስለመጣ ቅራኔው ተባብሶ ኤርትራና አማራ ወደ ከትግራይ ጋር ሆነው ወይም በራሳቸው አቅጣጫ ወደ ኢትዮጵያ እንዳይመጡ በማለት ነው የተስማማው። ይሄን ሌላ ጊዜ ነው የምንመለስበት። ናሁኑ ግን ይሄንን ልበል የተባለው የዛን ቀን የተባለው ስብራቱን ለመጠገን የተባለው ኤርትራና ትግራይን ከኤርትራ ጋር መልሶ አጣልቶ ውጊያው ዋክቶ ኤርትራን አስወግደን አሰብን እንወስዳለን የተባለው። ያንን ደግሞ መለስ ነው ያሉት ከሶማሊላንድ ጋር ፊርማ የፈረመለት ለኢትዮጵያ ቃል በገባ ነው መሰረት መልሰናል ነው ያለው። ቀይ ባህር ላይ ያለውን መልሰናል ነው ያለው። አይገባችሁም? የኢትዮጵያ ህዝቦች አይገባችሁም? ለነሱ የምትከራከሩ ሰዎች ወጣችሁ ይሄንን የምትከራከሩ አትሰሙም? የኢትዮጵያ የብልጽግና ፕሬዝዳንት ሙሳ ቢሂ አጠገብ ሆኖ ቀይ ባህር ላይ በቃል በገባናላችሁ መሰረት ወደብ መለስንላችሁ ሲሉ እና ሲናገሩ የነሱ የፌስቡክ ጋሻ ጃግሬዎች ደግሞ ኢትዮጵያ የወደብ ባለቤት ሆነች ሲሉ ውሸት እንደሆነ አይገባችሁም? የዛን ቀን አይታያችሁም? አይሰማችሁም ነበር? እስከምን ድረስ ነው ነሆላሎች የሆነው የኢትዮጵያ ምን እስኪሆን ድረስ ነው ከገልፍ ኦፍ ኤደን ላይ ተፈራርመው የቀይ ባህርን መለስኩልህ ሲል እንኳን አይገባም? ስህተት ነው ከተባለ ደግሞ ስህተት ነው ያደረግነው አይባልም? ስለዚህ ይሄው እንደዚህ አይነት ፕሮጀክቶች የኢኮኖሚ እንዳልሆኑ ቅድም ተናግሬያለሁ። በኢኮኖሚ አንፃር
ወደብ ያስፈልገኛል የሚለው ምንም እርባና የሌለው ክርክር ነው። ፖለቲካዊ ነው። አገር ውስጥ ያለውን ነገር በተለይ አማራ ክልል ላይ ጦርነት ስላላቸው ጸረ አማራ የሆኑ ኃይሎች ናቸው ወሰዱብን ብለው የአማራን ሐሳብና ድጋፍ ለመፈለግ ነው እንጂ ወደብ ያሉት እውነት የወደብ ጉዳይ መጥቶባቸው አይደለም። ይሄንን አልተከራከርንም ብዙ ቦታ ላይ ያስፈልጋል አያስፈልግም የሚለው ነገር ላይ። ነገር ግን ይሄ ናሽናሊስት ፈርቨር እንዲነሳ ለማድረግ ያደረጉት ነው እንጂ የሉዓላዊ ወደብን ጉዳይ አይደለም፣ የባህር በርን ጉዳይ አይደለም፣ የኔቪን ጉዳይ አይደለም፣ ለኢትዮጵያ የባህር ኃይል የመስራት አይደለም። እንዲህ አይደለም ሲል የነበረው እንዴ አልገባቸውም እንዴ? እኛ እኮ የባህር ኃይል ስንገነባ እኮ በደም እንደምንፈልግ መናገራችን አልሰማቸውም እንዴ? የሐይቅ ኃይል ሊኖርህ ይችላል፣ የወንዝ ኃይል ሊኖርህ ይችላል። ባህር ሳይኖርህ ግን የባህር ኃይል ሊኖርህ አይችልም። ሶስቱም እነሱ የማወናበጃ እና የመሸሸጊያ የፖለቲካ ሽፋን ነው እንጂ የወደብ እና የኢኮኖሚ የኢትዮጵያ ሉዓላዊነት ጉዳይ አይደለም ብለህ ነው። በጣም አመሰግናለሁ ፕሮፌሰር። እኔ እንኳን አሁን አልያዝኩትም። ይሄ አንድ ጥያቄ አሁን ከአዲስ አበባ መጥቶልን የፕሮፌሰርን ሳትጠይቀው እንዳይሄድ አደራ የሚሉን አንድ ጥያቄ አለ። ብዙዎች ሰሞኑን መነጋገሪያ ሆኖ የነበረው የፕሮፌሰር ሀብታሙ ተገኝ የሚባሉት ሂስቶሪያን ሆኖ በሄት ስፒች ሊከሰሱ ይችላሉ። ፕሮፌሰሩ ዩኒቨርሲቲው ከደረሰው በአሜሪካ ህግም በዩኒቨርሲቲው መተዳደሪያም ሊባረሩ እንደሚችሉ በህግ ሊያስጠይቃቸው የሚችል ከባድ የሆነ ወንጀል ሰሞኑ ተናግሯል ፕሮፌሰሩ። ፕሮፌሰር ረዝቅኤልም ያንተ ስምም ገብቷል ሰምተው እኮ ነው ምናልባት እና አሁን ከአዲስ አበባ ቴክስ አድርገውልን ነውና እንዲሁ ፕሮፌሰር ይሄ የአማራ ትግልን ወይ የአማራ ህዝብ ድምጽ ሆነ ከመጀመሪያ ጀምሮ ነገሮች በደንብ ገብቶ በእውቀት ላይ የተመሰረተ ትንታኔ ስትሰጥ ነበርና አሁን ይሄን መጥፎ እንትን የሚቀባ ንግግር ለዛውም ከፋኖ ደጋፊ ነኝ የፋኖ አስተባባሪ ነኝ ከሚል የፕሮፌሰር ሀብታሙ በህግ የሚጠየቀው በህግ ይጠየቃል። ግን እንዲሁ እንደ አንድ ስምም የተነሳ በዛ ጉዳይ ፕላስ ከአማራ ህዝብ ጎን ቆመ ይሄን የመከላከያ ዘመቻ ስትቃወም እንደነበር ሰው ምን ተሰማ? በተለይ አቶ ልደቱ ላይ ያንጸባረቀ ያተኮረ ዘር ማንዘሮቹ ላይ ያተኮረ በሙሉ 78 ዘሩ እንትን ማድረግ አለበት ብሎ የዘር ፍጅት ያወጀበት ጉዳይ እንዴት አየው? ቪዲዮን አናሳይም እዚህ የዩቲዩብ ህግ ስለማይፈቅድ እነሱ እንዴት አድርገው ዩቲዩብ ላይ እንደተናገሩት አናቅም። ግን ንግግሩን በቪዲዮ ማምጣት አንችልም። ግን አጠቃላይ ቪዲዮን አይተው ከሆነ በዚህ ላይ አጠር ያለ አስተያየት ሰጥበት ያለው ነው ፕሮፌሰር። በነገራችን ላይ ሀብታሙን ገና ትምህርት ቤት ሳለ ጀምሮ አውቀዋለሁ። አዲስ አበባ ዩኒቨርሲቲም እዚህ አሜሪካን ሀገር ከመጣም በኋላ ሀብታሙ መንግስቴ እና እንደዛ ነው ስሙ። በኋላ ሀብታሙ ተገኝ ብለውታል። ሀብታሙ መንግስቴ ነው። ላስት ኔም ነው ተገኝ። አሁን አድርገውታል። ድሮ እኔ ሳውቀው ሀብታሙ መንግስቴ ነው የነበረው ነው አውቀዋለሁ። በግልም አውቀዋለሁ። ለእኔ ነግሮኝ አያውቅም። እንደዚህ ከሕዝቅኤል ጋር መቀመጥ ማለት ከአማራ ጠላት ጋር መቀመጥ ነው ብሎ ነግሮኝ አያውቅም። ግን ምናልባትም እሱም ተደብቆ ለመናገር ፈልገው ሊሆን ይችላል እንጂ አሁን መጀመሪያ ስለ ራሴ ልናገር ስሜን ጠቀሰ ስላልክ እኔ የማንም ህዝብ ጠላት አይደለሁም። የማንም ህዝብ ጠላት አይደለሁም። በአማራም ቢሆን ማንም በኢትዮጵያ ውስጥ ያለ ወይም ከኢትዮጵያ ውጭ የህዝብ ጠላት አልሆንም። እኔ ሆኜም አላውቅም። እንኳንስ የህዝብ ጠላት ከመሆን የፖለቲከኞችም ጠላት አልሆንኩኝም። እኔ ተቃውሞ አለን። በተቃውሞ ጊዜ እንቃወማለን። ኢፒአርዲኤፍ ስልጣን ላይ በነበረ ጊዜ ተቃዋሚ ነበርኩ ከስልጣን ውረዱ ብዬ። ከስልጣን ከወረዱ በኋላ ግን ጠላት አላደረኳቸው። በአማራ ጉዳይ ላይ የአማራ የበላይነት በታሪክ በኢትዮጵያ ውስጥ ነበረ ብዬ ብዙ ጊዜ ተናግራለሁ። አሁንም እናገራለሁ። በጽሁፍም አስቀምጣለሁ። ነበረ። እሱ ምንድነው ትርጉም የሚባለው ነገር ላይ ሌላ ነው። ግን ያ የአማራ ጠላት አያደርገኝም። ከአማራ ጋራ ያደግኩኝ፣ ከአማራ ጋራ የኖርኩኝ፣ ከአማራ ጋር ተወዳጅተን በጉርብትናም ይሁን በወዳጅነትም በግል ወዳጅነትም ከአማራ ልጆች ጋራ የኖርኩኝ። ከዛ ጋራ እኔ የህዝብ ጋራ የግልም ጥላቻ የለኝም። አንደኛ ከመጣሁበት ባህልም የመጣ ጥላቻ የለኝም። ከመጣሁበት የሃይማኖት ተጽዕኖም ህዝብን ጥላ የሚል ነገር የለኝም።
ለምን እኔን እንደመረጠ አላውቅም። ሌላ መምረጥ ይችላል፣ ሌላ ጠላት መምረጥ ይችላል። እኔ ግን አይደለሁም። ይሄንን አማሮችም ታውቃላችሁ። ማንም ጋራ ጠላት የለኝም። ከስርዓት ጋራ ግን ትግል አደርጋለሁ ከሁሉም ጋራ። ያ የኦሮሞ መንግስት መጣ ብሎ ለስቄል ገቢሳ የኦሮሞ መንግስት ስልጣን ላይ ወጣ ተብሎ ከሀቅ ከእውነትና ከፍትህ ከዛ ፍላጎት የራኩ ሰው አይደለሁም። ይሄንን ደግሞ ለመለወጥ ህሊናዬን የሸጥኩ አይደለሁም። ገንዘብ እንስጥህ ስላላሉ አይደለም፣ ስልጣን እንስጥህ ስላላሉ አይደለም፣ ለዛ አይደለም። ሁሉንም ነገር ማድረግ የምችል ሰው ነው የነበርኩት። ግን የገሌ ጠላት ነውና ማለት በዛ በኩል የሚፈርጀኝ ትግራይ የለም፣ አማራ የለም፣ ኦሮሞ የለም፣ ወላይታ የለም፣ ሶማሌ የለም። እነዚህ ሁሉ የትግል ወዳጆቼ አጋሮቼ ናቸው። ለሁሉም ደግሞ ለሁሉም አሁን አንዳንዶቹ በዛ ጉዳይ ላይ ተነስተው እስኬል በትግራይ ጊዜ ከትግራይ ጋር ስለቆመ ኦሮሞዎችም ተናደውበታል ይላል። ያን ጊዜም ቢሆን ከማንም ያላነሰ ለኦሮሞ ህዝብ መብት ሲታገል የነበርኩ ሰው ነኝ። ያን ጊዜም ቢሆን ለኔ ልዩነት የለውም። ጭቆና ጎሳ የለውም። ጭቆናን ምዝበራ ጎሳ የለውም። በሰው ልጅ ላይ የሚደረግ ጭቆና ሁሉ የምቃወም ሰው ነኝ። ለይቼ አማራ ላይ ስደርስ ትናንትና ትግራይ ላይ ልክ አይደለም ጭፍጨፋ፣ ኦሮሞ ላይ ትክክል አይደለም፣ ሶማሌ ላይ ትክክል አይደለም፣ አማራ ጋር ሲደርስ ግን ትክክል ነው የምል ሰው አይደለም። የኔ ሬከርድ ያደረኳቸው ነገሮች በአደባባይ ያሉ ስለሆኑ ሁሉ የራሱን ዳኝነት ሊወስድ ይችላል። ነገር ግን እንደ ሀብታሙ የጎጃም ፋኖ ነው የዛ አደራጅ ነኝ፣ ዓለም አቀፍ አደራጅ ነኝ የሚል ምን አይነት ኢትዮጵያ ነው የሚፈልገው? እሱ ምን ለማድረግ ነው የሚፈልገው? ከኦሮሞ ህዝብ ጋራ የማይገናኝ ነገር ግን ጸንቶ አማራ ብቻ የሚል ያው ጎጃም ብቻ የሚል ፖለቲካ ነው። እንዲሁም ፕሮፌሰር ከሱ ጋር ያቋረጥኩ እንጂ ትቀጥላለህ። ሪሊ የአማራ ፋኖስ ይሄ ድምጽ ይፈልገዋል ወይ? ፕሮፌሰር ሀብታሙ አቋም የአማራ ፋኖ አቋምስ ነው ወይ? የጎጃም ፋኖ ምክትል አዛዡ እና ህዝብ ግንኙነቱ አስረስ ማረ በየጊዜው የሚገልጸው ቋንቋ የፋኖ አንዳንድ ወጣ ብለው ዩቲዩብ ላይ ሲወጡ የነበሩት ጥላቻ ነገር እንኳን በኦሮሞ ህዝብ ላይ በትግራይ ህዝብ ላይ የነበሩ ቋንቋዎች በሙሉ ተቀርፈው በጣም ለየት ያለ ፖለቲካ አቋም ይዞ ባለበት ሰዓት እንደነዚህ የፕሮፌሰር ማዕረግ ተሸክሞ መምጣታቸው ሪሊስ የፋኖ አቋምስ ይገልጻል ወይ? እንዲሁ በርካታ ለውጦች እያየ መጣል። ፕሮፌሰር አንተ ምስክር ነህ። እንዲሁ ከዚህ አንፃር ትንሽ ነካ አድርገው። አሁን እሱ ራሱን የፋኖ የዓለም አቀፍ አደራጅ ነኝ ምናምን ከሚል ቡድን ውስጥ ነው ያለኝ ስለሚል ነው ይሄንን ያልኩት እንጂ ከምድሩ ላይ ካሉት ፋኖዎች ጋር ያለውን ግንኙነት አላውቅም። ምድሩ ላይ ያሉት ግን አሁን አንተ እንዳልከው አሁን ስሙሪ ጠራኸው አስረስ ማረ በኢሬቻ ጊዜ የተናገረውን ሰምቻለሁ። ከዛ በኋላም ብዙ ጊዜ የሚናገረው ከሌሎች የኢትዮጵያ ህዝቦች ኦሮሞን ራሱን ስሙን ጠርቶ ከኦሮሞ ህዝቦች ጋራ በአንድነት ሆኖ አንዲት ኢትዮጵያን ለሁሉም በትመች ኢትዮጵያን የመመስረት ብስለት ያለው ንግግሮችን ነው ሲያደርግ የነበረው። የሰማሁት እሱን ነው። ከሌሎችም ከነ ዘመነም ይሄ እንደዚህ አይነት ተመሳሳይ ነው። ኢቭን ከሰሜን ወሎ ካለውም እንደዚህ አይነት ተመሳሳይ ነው። አሁን ከዚህ በፊት የነበረው ኢንቨክቲቭ ስለ ኦሮሞ ህዝብ የሚሉት ነገር ይሄ የኦሮሞ የብርሃኑ ጁላ መንግስት ነው፣ የምናምን መንግስት ነው፣ የኦሮሞ መንግስት ነው የሚሉትን አቁመዋል። በፊት ሲሉ ነው የነበረው። አሁን አቁመዋል። አሁን አስተካክለዋል። ይሄ እድገት ነው። እነሱ እያደጉ ነው። እነሱ እየበሰሉ ነው። የበሰለ ንግግሮችን ነው የሚያደርጉት። እነሱን የሚወክል ነው አልልም። አንዳንድ ምክንያት እንትኖችንም አይቻለሁ። የኛ ተወካይ አይደለም ብለው የተናገሩበትን አንዳንድ መግለጽ። ስለዚህ አሁን እኔ እሱን ዲፌንድ የማደርገው አይደለም። ስለራሴ ነው የምናገረው። ስለራሴ የምናገረው ይሄንን ነው። ከእንደኔ አይነቱ ጋራ ለመቀመጥ የማይችል አማራ ነው እንግዲህ በኢትዮጵያ ውስጥ የፖለቲካ ስርዓትን መሰረታለሁ የሚል ይሄ ለነሱም አይጠቅምም። አሁን ልደቱ ከኢትዮጵያ ውስጥ ባትስማማም በፖለቲካ መስመር ባትስማማም ልታናግረው የምትችል አቋም ያለው ሰው ነው። አቋሙ ግልጽ የሆነ ሰው ነው።
አቋሙ ግልጽ ያለ የጠራ የማይለዋወጥ በመርህ ላይ የተመሰረተ ፖለቲካን የሚያካሂድ በጊዜውም ያለ ጊዜውም የሚያካሂድ እንዲሁም ደግሞ ዋጋ የከፈለበት ሰው ነው። ከልደቱ ጋር የትም ቦታ ላይ ቁጭ ብዬ እነጋገራለሁ ስለ ኢትዮጵያ ጉዳይ ባገኘሁት እድል። አቶ ገዱም ቢሆን የአማራ ክልል ፕሬዝዳንት ሆኖ ሲያገለግል የነበረ ሰው ነው። በነበረበት ጊዜ በአማራ ክልል ፖለቲከኛ ሆኖ በነበረበት ጊዜ አማራ ክልል ሲያጠፋ የነበረ ነው የምትለው አይደለም። የሱ ሬከርድ በሀብታሙ መንግስቴ ጋር የሚወዳደር አይደለም። የሰራው ክፉ ነገር ሊኖር ይችላል አናውቅም። ነገር ግን በኃላፊነት ሆኖ በነበረበት ጊዜ ለአማራ ህዝብ ሲሰራ የነበረ ሰው ነው። በዚህ ምክንያት ሁለቱም ይሄንን ከኔ ጋር በመነጋገራቸው ምክንያት እስከ 7 ትውልድ መጥፋት አለባቸው፣ ንብረታቸው መቃጠል አለበት። እንዲህ አይነት ፖለቲካን የሚደግፍ ኢትዮጵያዊ በኢትዮጵያዊ እንዲህ አይነት ፖለቲካን የሚደግፍ አንዳንድ ብልጽግና ውስጥ ያለ ሰው ነው እንጂ ያየሁት እንዲህ አይነቱን ፖለቲካ የሚደግፍ የብልጽግናው ፕሬዝዳንት የማህበራዊ ጉዳይ አማካሪ የተባለ አንድ ዶክተር ከሱ የሚወጣ ቃል ነው የሰማሁት። ከነሱ የሚወጣ ቃል ነው። የሚመቸው ቦታ ይሄድ ሀብታሙ መንግስቴ ከሚመቸው ጋር ይደባለቅ እንጂ ኢትዮጵያ የብሔር ብሔረሰቦች አገር ናት። ፖለቲካውም የብሔር ብሔረሰብ ነው። አስተዳደሩም የብሔር ብሔረሰብ ነው። ያ በዛ ላይ መቻቻልን፣ መስማማትን፣ አንድነትን፣ አብሮነትን እንዴት አድርገን እናደርጀው የሚለው ነው እንጂ ከስኬል ጋር የተቀመጠ ትውልዱ በሙሉ መጥፋት አለበት። እኛ ድሮም ስንሰማው ነበረ ከዛ ክልል ፖለቲከኞች ቀርቷል አድገዋል ስንል ነው የነበረው። አሁን ግን ለካስ አይቀርም። አሁንም ርዝራዦች ያሉ ይህን ሀሳብ የሚያራምዱ ለአማራ ህዝብ አይጠቅም። አመሰግናለሁ ፕሮፌሰር። የትግራይ ፖለቲካ ጉዳይ እናንሳስ። አንድ ሁለት ጉዳዮች ቀርተውናል። የትግራይ ፖለቲካ እናስቀድም። የፌደራል ጣልቃ ገብነት ምን ያክል ነው? የትግራይ ፖለቲካ አብዛኛው ውስጣዊ ነው? የፌደራል ጣልቃ ገብነት ነው? የብልጽግና ነው? ማን ነው ማለት እንዲሁ ውጫዊ ነው? አሁን ካለበት የትግራይ ህዝብ ኤክስፔክት ሲያደርገው የነበረ ከፕሪቶሪያ ሰላም ስምምነት በኋላ አሁን ያለበት ሁኔታ እንዲሁ ምንድን ነው የሚታይ? ዋና ኮር ችግሩ የቱ አካባቢ ነው? መፍትሄውንም ትንሽ ጠቆም አድርገህ ከትግራይ ህዝብ ፐርስፔክቲቭ አንጻር ትንሽ ብትለን ፕሮፌሰር። ካልተሳሳትኩ አሁን ሁለት ወገን ነው ያለው ነው የሚባለው። ስብሰባ ያካሄደና ስብሰባ አይካሄድም የሚል ሁለት ወገን ነው ያለው። እንደዛ ብዬ ልውሰደው። ጉባኤ የቲፒኤልኤፍ መደበኛ ወይም ጠቅላላ ጉባኤ ተካሂዶ ህወሓት በውስጡ አደረጃጀቱን፣ አሰራሩን፣ ግምገማውን ማድረግ የለበትም የሚሉና ለምን እንደሆነ አላውቅም። ስብሰባ ያደረጉ ከዚህ በፊት ተናግሬያለሁ። ስብሰባ ማድረግ ለምን ጥፋት እንደሚሆን አላውቅም። በሌላ በኩል ደግሞ የተወሰኑ ማዕከላዊ ኮሚቴ ውስጥ ያሉ እና ቁጥጥር ኮሚቴ ውስጥ የነበሩ ስብሰባ መደረግ የለበትም በሚሉ ወገኖች መካከል ነው ያለው። ለነዚህ የሚናገሩ አሉ የተለያዩ ሰዎች። አንዳንዶቹ በመንግስት ውስጥ ያለን ነው የሚሉት፣ አንዳንዶቹ ፓርቲ ውስጥ ነው ያለን ነው የሚሉት። እኔ እስከማውቀው ድረስ እስከገባኝ ድረስ ከፕሪቶሪያ በኋላ በድርድር የትግራይ ጊዜያዊ መንግስት ሲመሰረት ህወሓት አለበት፣ ሌሎችም ተወካዮች አሉበት፣ የህዝብና የፓርቲ ተወካዮችም አሉበት። የትግራይ መንግስት የሚባለው ጊዜያዊ መንግስት የሚባለው አንድ ሰው አይመስለኝም። እኔ ብዙ ሰዎች ነው ያሉበት አስተዳዳሪዎች። ህወሓት አለበት ማለት ነው በዛ መንግስት ውስጥ። የህወሓት መሪዎች ግን እነሱ ናቸው መንግስት ለማፍረስ የሚለው ነገር እኔ እስከገባኝና እስከማውቀው ድረስ ሁለቱም የፕሪቶሪያ ስምምነቱ በአግባቡ ስራ ላይ መዋል አለበት የሚሉ ናቸው ሁለቱም ወገኖች። እኔ ጦርነት ፈልጋለሁኝ፣ ፕሪቶሪያን አልፈልግም፣ ጦርነት ነው የምፈልገው የሚለውን አልሰማሁም። እንደዚህ ብሎ ሲካሰሱ ግን ሰምቻለሁ። እነዚህ ሁለቱም ወገኖች በጄኖሳይድ ውስጥ አብረው አልፎ የመጡ ናቸው። ያ ሁለቱንም ያጣበቀ ያ የጋራ ኤክስፒሪየንስ የጋራ ጄኖሳይድ ውስጥ የማለፍ ነገር የሚያጣብቃቸው የትግራይን ህዝብ ዋጋ የከፈለበትን በደርግ ጊዜም ይሁን በአሁኑ ዙር
ትልቅ ዋጋ የከፈለበትን ራሱን በራሱ የማስተዳደር መብቱን አላስነጥቅም ብሎ የትግራይ ወጣቶች ሁሉን ነገር እርግፍ አድርገው የተውትን እሱን ወደ ጎን አድርገው ማን ትግራይን ያስተዳድራል በሚለው ጉዳይ ላይ በዛ ጉዳይ ላይ ካሳሉ በያልተባኩ ይሄንን አልተባኩ ከሌሎቹ የበለጠ ልምድ አላቸው ብዬ አስቤ ነበር። ይሄ እኔን አሳዝኖኛል። ፖለቲከኞች ናቸው። ፖለቲከኞች በተለይ ስልጣን ከወሰዱ በኋላ ስልጣን ላይ ካሉ በኋላ ይጥማቸዋል መሰለኝ አስተሳሰባቸው ሁሉ ይለወጣል። አሁንም ከሌላ አለ ወይ ላልከው ኦኬ ምንድነው የሚባለው? አንዳንዶቹ ያው ከፌደራል መንግስቱ ጋራ አንዱ ወገን ማለት ነው ከፌደራል መንግስት ጋራ ተስማምተን የፕሪቶሪያን ስራ ላይ እናውላለን፣ ሌሎቹ ግን ጦርነት ይፈልጋሉ ብሎ ከሚከሱ በስተቀር ከውስጥ የሚደረገውን ነገር አላውቅም። ግን ሁለቱም ወገኖች ከፌደራል መንግስቱ ጋር ሲነጋገሩ አያለሁ። ሁለቱም ወገኖች ፌደራል መንግስቱ በትግራይ ውስጥ ምንም ፍላጎት የለውም አይደለም። የማውቀው የኔን ትንተና ልንገርህ። የፌደራል መንግስቱ ህወሓት አሁን እንዲጠፋለት አይፈልግም። ለምን? የተደራጀ አንድ አካል ህወሓትን ትግራይን ለማስተዳደር የሚችል አንድ አካል ያለው ህወሓት ነው። አሁን ሊያጠፋ አይፈልግም። ደርጅቶ እንዲቆይም አይፈልግም። ተጠናክሮ እንዲቆይም አይፈልግም። ስለዚህ ሳይገለውም ሳያነሳውም ህወሓትን በአንድ በኩል ከዶክተር ደብረጽዮን ጋር እያወራ በሌላ በኩል ደግሞ ሌሎች ነገሮችን እያደረገ እንዳለ ለኔ ይታየኛል። ስህተት ሊሆን ይችላል፣ ግን ይሄ የኔ አመለካከት ነው፣ የኔ ትንተና ነው። እጁ ያለበት ይመስለኛል ማለቴ ነው። ተጨባጭ የሆነ ነገር የለኝ፣ ያ ግን እየታየኝ ነው። ይሄንን እያደረገ ነው ፌደራሉ መንግስት። ሁለተኛ ትግራይ ውስጥ አሁን በኤርትራ ጋር ችግር ስላለው የኢትዮጵያ መንግስት ችግሩ ደግሞ አሁን አግጦ ወጥቶ እየታየ ስለሆነ በኤርትራ በኩል አንድ ጦር ቢመጣ የኢትዮጵያ ወታደር የኢትዮጵያ መከላከያ ኃይል ያን ውጊያ ብቻውን ለመዋጋት አይፈልግም። ተንኩሶ የትግራይ ኃይሎች እንዲጋፈጡ ለማድረግ ስለሚፈልግ እጁን ሊያስገባ ይፈልጋል። ነገር ግን ትግራይ ማስተዳደር አይፈልግም። ለምን? ብዙ ችግሮች ትግራይ ውስጥ ስላሉ ችግሮቹን ይሄንን ያደረገው የራሳቸው አስተዳደር ነው። ሁለቱንም ማለት ነው። የጊዜያዊ አስተዳደሩ ነው የሚያደርጋቸው፣ ቲፒኤልኤፍ ነው የሚያደርገው እያለ መፈታት ያለባቸውን የፖለቲካ ችግሮችን ሳይፈታ ለመቆየት የሚፈልግ ይመስለኛል ፌደራል መንግስቱ። ስለዚህ እንዳይረጋጉና አንድ ላይ እንዳይሆኑ ይጥራል። በዚህ መንገድ የትግራይን እንደ አካባቢ እንደ ክልል በመከፋፈልም ባለመግደልም የተከፋፈልከው ታዳክመዋለህ፣ ግን ፈጽመ አትገለውም። ለምን? መልሶ ማስተዳደር አይፈልግም፣ አይችልም። ይሄንን ደግሞ ጠቅሼ የምናገረው የኢትዮጵያ የብልጽግና መንግስት ተመልሶ ትግራይንም አማራንም ኦሮሚያንም በቅቡልነት ደረጃ ማስተዳደር አይችልም። ይሄንን ያውቃል። ስለዚህ ሁልጊዜ እንደራሴ ይፈልጋል፣ ሁልጊዜ ተላላኪ ይፈልጋል። በዛ አይነት ለመቀጠል ነው የሚፈልገው። እጁ አለበት ወይ ላልከኝ እነዚህ ነገሮች አሁን ያልኩ ነገሮች ይታየኛል። ከመንግስት ፍላጎት አንፃር ትግራይን እንደ ክልል የትግራይን ህዝብም እንደ ህዝብ በተለያየ ቦታ ላይ በመከፋፈል እንዳይሞት እንዳይድን አድርጎ ለመቆየት እየሰራ ያለ ፖለቲካ ለኔ ይታየኛል። የአሜሪካ ጉዳይስ እነ ማይክ ሃመር ምናምን እጅ ኖረው ይሆን? እዛ አካባቢ ምን የሆነ ምሽት ነገር አለ? የነሱ ወሳኝ አይመስለኝም። ግን በዛ ጉዳይ ላይ ብዙም ባንሄድበት እመርጣለሁ። እነሱም ይፈልጉት አለ። አሜሪካም ቻይናም ያ አካባቢ የተረጋጋ እንዲሆን ይፈልጋሉ። ስጋትም አላቸው። ስጋቱ ደግሞ ይህ የኢትዮጵያ መንግስት በኢኮኖሚ ችግሮች በማይቆም ውጊያ በኢኮኖሚ ሚስማኔጅመንት በፖለቲካ አለመያያዝ
በአካባቢው በቀጠናው ችግር በመፍጠር ጭነቱ የበዛበት ነው። በእጁ ላይ እንዲከስምና እንዲጠፋ አይፈልግም የዓለም አቀፉ ህብረተሰብ። በዚህ ላይ ሁለቱም ቻይናም አሜሪካም ለማቆየት ይታገላሉ። የነሱ ጥረት ግን አልሳካ ብሎ በኢትዮጵያ ውስጥ የመንግስት መከስከስ ካለ ኢንሹራንስ ይፈልጋሉ፣ ሌላ የሚያረጋጋ ኃይል ይፈልጋሉ። እንደዚህ ብዬ ነው ይሄንን የመጨረሻ ጥያቄ ላድርገው። እንዲሁ የአሜሪካ ነገር ተነጋግረን አናውቅምና የአሜሪካ ምርጫ ደርሷል። ከኢትዮጵያ ኢንተረስት አንጻር ኢትዮጵያ ሰላም እንድትሆን ለኢትዮጵያ ጥቅም ማን የበለጠ ሊያስከብር ይችላል የሚሉ ጉዳይ ብዙ ኢትዮጵያዊ ሃሪስ ይሻላለች ትራምፕ ይሻላለች በሚለው ከኢትዮጵያ ፐርስፔክቲቭ ያዩታል። እዚህ አሜሪካ ሆነውም ከዚህ ጉዳይ ባሻገር የሀገር ቤትም የሚያሳስባቸው ወገኖች አሉ። ግዙፍ ነው። ያው በአሜሪካውያን ይመረጣሉ፣ ግን ዓለም የሚያስተዳድሩ ሰዎች ናቸው። እነዚህ ዓለም ነው የሚገዙት። ለኢትዮጵያ የሚበጀው ትራምፕ ወይስ ሃሪስ? አሁንም እንደ ወሳኝ አላደርገውም። የሁለቱም ወሳኝ ነው እያላስብም፣ ግን ሁለቱንም የዴሞክራትም የሪፐብሊካንም መንግስት አይተናል። ምንድነው ካልን በኢትዮጵያ በኩል አሁን በኢትዮጵያ ላይ ስልጣን ላይ ያለው መንግስትንም ካየንና ከሰብአዊ መብቶች አንጻር ከዲሞክራሲ አንጻር ከነዚህ አንጻር አሁን ባለፉት 4 ዓመታት የነበረው መንግስት ነው የኢትዮጵያን መንግስት ደፍረሃል፣ የጦርነትህን አቁም፣ የህዝብን መብት ጠብቅ ሲል የነበረው የኢትዮጵያ መንግስት ነው። አሁን ያለው የዴሞክራቶች መንግስት ነው። ከዛ አንጻር የዴሞክራቶቹ መንግስት ያለውን ፖሊሲ ያስቀጥላል። ለኢትዮጵያ ህዝብ ደግሞ በሰብአዊ መብት መደፈር አንጻር ለኢትዮጵያ ህዝብ የሚጠቅመው አሁን የመንግስት ጉዳይ አይደለም። ለኢትዮጵያ ህዝብ የሚጠቅመው የትኛው ነው ካልከኝ በተግባር ካየነው አንጻር ባለፉት 4 ዓመታት ውስጥ ከፍተኛ ጦርነት በኢትዮጵያ ላይ ተካሂዶ ባለበት ሰዓት ለህዝቡ ይሆናል የሚል ለህዝቡ የበለጠ ይጠቅማል የሚለውን እርምጃዎች ሲወስድ የነበረው የዴሞክራት መሪው መራሹ መንግስት ነው። ያ ፖሊሲ ይቀጥላል። ከህዝብ አንጻር ለኢትዮጵያ መንግስት በጣም የሚጠቅመው መንግስት ከሰብአዊ መንግስት መድፈር አንጻር የሚጠቅመው መንግስት የሪፐብሊካኑ መንግስት ነው ይመስለኝ። ምክንያቱም እነሱ እንኳን በኢትዮጵያ ውስጥ እዚህም የሰብአዊ መብት ጠበቅ የሚፈልግ ሰው አይደለም እየተወዳደረ ያለው። እዚህም ሀገር እዚሁ በአሜሪካን ውስጥ የቮቲንግ ራይት ላይ የነፃ ስፒች ላይ ኢቭን ወታደርን ተጠቅሜ የፖለቲካ ተቀናቃኞችን አስራለሁ ምናምን የሚል እንደ ፋሽስት የሆነ ንግግሮችን ማድረግ የሚችል በጣም ይሄ ቀኝ ዘመም ወደ ጥግ የሆነ ቀኝ ዘመም ቋንቋዎችን ሂትለርን የማድነቅ የሂትለር ጀነራሎችን ይፈልጋለሁ የሚል እንደዚህ ሀገር ሰምቼ የማላውቀው ቋንቋ አይነት የውጭ ሰዎችን ደግሞ ቨርምን የማለት ደማቸው አሜሪካንን ያበላሻል፣ ባህላቸው ያበላሻል የሚል አይነት መንግስት በዚህ ሀገር አይቻልም። ይሄ ለኢትዮጵያ ብቻ አይደለም፣ ለዓለም መንግስታት ሙሉ ሂትለር ከወደቀ ከ70 ዓመታት በኋላ ይጠቅማል ብሎ ለመነጋገር ምርጫ ካደረጉና አሜሪካኖቹ አሁን ይሄንን ተስፋ የሚሰጣቸውን ሰው ከመረጡ በአሜሪካ ላይ ተስፋ መቁረጥ ትችላለህ። ያ የሚናገረው ስለ መንግስት ምርጫ ሳይሆን አሜሪካኖቹ ማንን እንደሚመርጡ ነው። በኢትዮጵያ ጉዳይ ብቻ ሳይሆን ማለት ነው። ስለዚህ ደግሞ የዶናልድ ትራምፕ መንግስት ስልጣን ላይ በነበረበት ጊዜ ለገዛ ራሱ የሚጠቅመውን ነገር ለስልጣኑ የሚጠቅመውን ነገር ለማድረግ ወደ ኋላ በፍጹም አይልም። ስለዚህ ፖሊሲ አለው። በዚህ ፖሊሲ ምክንያት ይጠቅማል ብለህ ልታስብ አትችልም። በዚህ በኩል ከኢትዮጵያው መንግስት ጠቅላይ ሚኒስትር ጋራ ስልጣናቸውን ለመጠበቅ የማያደርጉት ነገር